ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ ሚያዝያ 28 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ሰዓታችን የፌዴሬሽን ምክር ቤት ከሚያሳልፋቸው የህገ መንግስት ትርጉም ውሳኔዎች ውጪ ውሳኔ ማሳለፍ ህገ መንግስቱን እንደመጣስ ይቆጠራል ሲሉ አፈ ጉባኤ አገኘሁ ተሻገር ማሳሰባቸውን፣ በሚጠበቀው መጠን ተልዕኳችንን መወጣት ብንችል ኖሮ በዓለማችን የተፈጠረው መለያየትና ግጭት አይኖርም ነበር ሲሉ ብፁዕ ወቅዱስ አቡነ ማትያስ መናገራቸውን፣ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ከኔዘርላንድስ ጠቅላይ ሚኒስትር ጋር በሁለትዮሽ ጉዳዮች ዙሪያ መወያየታቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ፣ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። የፌዴሬሽን ምክር ቤት ከሚያሳልፋቸው የህገ መንግስት ትርጉም ውሳኔዎች ውጪ ውሳኔ ማሳለፍ ህገ መንግስቱን እንደመጣስ ይቆጠራል ሲሉ አፈ ጉባኤ አገኘሁ ተሻገር አሳሰቡ። የፌዴሬሽን ምክር ቤት የሚያሳልፋቸው የህገ መንግስት ትርጉም ውሳኔዎች እንደማንኛውም የህገ መንግስት ድንጋጌ እኩል ተፈጻሚነትና አስገዳጅነት እንዳላቸው የምክር ቤቱ አፈ ጉባኤ አቶ አገኘሁ ተሻገር ገልጸዋል። የፌዴሬሽን ምክር ቤት ከፌዴራል የህግና ፍትህ ኢንስቲትዩት ጋር በመተባበር በህገ መንግስት ትርጉም የፌዴሬሽን ምክር ቤት ስልጣን፣ የፍርድ ቤቶች ሚና፣ ያጋጠሙ ተግዳሮቶችና መፍትሄዎቻቸው በሚል መሪ ቃል የምክክር መድረክ ተካሂዷል። በመድረኩ ላይ ንግግር ያደረጉት የምክር ቤቱ አፈ ጉባኤ አቶ አገኘሁ ተሻገር የምክር ቤቱ የትርጉም ውሳኔዎች ውሳኔው ከተላለፈ በኋላ በሚከሰቱ ተመሳሳይ ጉዳዮች ሁሉ ተፈጻሚ የመሆን አስገዳጅነት አላቸው ብለዋል። በመሆኑም ከምክር ቤቱ የትርጉም ውሳኔ ውጪ ውሳኔ ማሳለፍ ህገ መንግስቱን እንደመጣስ እንደሚቆጠርም አሳስበዋል። አንዳንድ ፍርድ ቤቶች የምክር ቤቱን የመጨረሻ ውሳኔዎች በድጋሚ የመመልከት ዝንባሌ እንደሚያሳዩ የጠቀሱት አቶ አገኘሁ ተሻገር ይህ ድርጊት በህግ ስርዓቱ ላይ እንቆቅልሽ ከመፍጠሩም ባለፈ የህግ የበላይነትን ጥያቄ ውስጥ የሚጥል ነው ብለዋል። ማንኛውም ከምክር ቤቱ ውሳኔ ጋር የሚቃረን እርምጃ በህገ መንግስቱ አንቀጽ 9(1) መሰረት ተቀባይነት እንደማይኖረው አስታውቀዋል። አፈ ጉባኤው የዳኝነትና የፍትህ ተቋማት የህገ መንግስቱን የበላይነት የማረጋገጥ የማክበርና የማስከበር ህገ መንግስታዊ ግዴታቸውን እንዲወጡም ጥሪ አቅርበዋል። በሚጠበቀው መጠን ተልዕኳችንን መወጣት ብንችል ኖሮ በዓለማችን የተፈጠረው መለያየትና ግጭት አይኖርም ነበር ሲሉ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። እኛ የክርስቶስ መልእክተኞች እንደ ቃሉ ራሳችንን ክደን በሚጠበቀው መጠን ተልዕኳችንን መወጣት ብንችል ኖሮ አሁን በዓለማችን የተፈጠረው መለያየትና ግጭት አይኖርም ነበር ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ተናግረዋል። ብፁዕ ወቅዱስ አቡነ ማትያስ ከበዓለ ትንሣኤ በ25ኛው ቀን የሚካሄደውን ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ አስመልክተው በዛሬው ዕለት መልእክት አስተላልፈዋል። ብፁዕነታቸው በመልእክታቸውም ችግሩን ሙሉ በሙሉ ማስቀረት ባንችልም በእጅጉ መቀነስና አቅሙን ማዳከም እንችል ነበር። ነገር ግን ተልዕኳችንን በአግባቡ አለመወጣት አንድ ነገር ሆኖ ሳለ የዓለሙ መሳሪያ ሆነን መገኘታችን ደግሞ ተጨማሪ ችግር ሆኖ ይስተዋላል ሲሉ ገልጸዋል። ይሁንና አሁንም ህዝቡን ወደ አንድነት፣ ወደ ፍቅር፣ ወደ ሰላም፣ ወደ ዘላቂ የጋራ ጥቅምና ወደ ፈሪሃ እግዚአብሔር ማምጣት የጉባኤያችን አብይ ተግባር ሊሆን ይገባል በማለት ቅዱስነታቸው መልእክታቸውን አስተላልፈዋል። ሀገርን ኃላፊነት የተረከባችሁና አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ምሁራን የህዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ ያሉት ብፁዕ ወቅዱስ አቡነ ማትያስ ህዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህን ማስፈን፣ ለድሮ የሚበቃ ምጣኔ ሀብትን ማግኘት፣ የእምነት ነጻነትና እኩልነት መረጋገጥ ናቸው ብለዋል። የህዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ህዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህና ርትዕን ማስፈን፣ ለኑሮው የሚበቃው ምጣኔ ሀብትን ማግኘት፣ የእምነት ነጻነትና እኩልነት መረጋገጥ እና የመሳሰሉት ናቸው። ህዝቡ እነዚህ
ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከተላልም። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ፓትርያርኩ አክለውም ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በሌላ አይደለም በማለት ገልጸው ህዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱን በበኩሉ ያዳምጣል። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችንን በሰላም ብቻ ለመፍታት ተባበሩ ብለዋል። ከዚህ ውጪ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም በማለትም አባታዊ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኔዘርላንድ ጠቅላይ ሚኒስትር ጋር በሁለትዮሽ ጉዳዮች ዙሪያ መወያየታቸውን አስታወቁ። ጠቅላይ ሚኒስትር አብይ አህመድ ከኔዘርላንድ ጠቅላይ ሚኒስትር ሮብ ጄተን ጋር ውጤታማ የስልክ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው ላይ አስፍረዋል። ጠቅላይ ሚኒስትር አብይ አህመድ ካስተላለፉት መልእክት ከጠቅላይ ሚኒስትር ሮብ ጄተን ጋር በነበራቸው ቆይታ በሁለትዮሽ ጉዳዮች ዙሪያ ምክክር ማድረጋቸውን አስታውቀዋል። በውይይቱም በኢትዮጵያና በኔዘርላንድ መካከል በተለያዩ ዘርፎች ያለውን ትብብር ይበልጥ ማጠናከር በሚቻልባቸው መንገዶች ላይ የሀሳብ ልውውጥ ማድረጋቸውንም ጠቁመዋል። ከአንድ ዓመት በፊት የካቲት 13 ቀን 2017 ኢትዮጵያና ኔዘርላንድ የሁለትዮሽና ባለብዙ ወገን ዲፕሎማሲያዊ ትብብራቸውን ለማጠናከር መስማማታቸው ይታወሳል። የኔዘርላንድ ኩባንያዎች በኢትዮጵያ በተለይም በአበባ እርሻና ሆርቲካልቸር ኢንቨስትመንት በስፋት መሰማራታቸውም ይታወቃል። ኢትዮጵያና ኔዘርላንድ በንግድ፣ በኢንቨስትመንት፣ ቱሪዝምና መሰል ዘርፎች ላይ ጠንካራ የሁለትዮሽ ግንኙነት እንዳላቸው የሚገለጽ ሲሆን ከ100 በላይ የሀገሪቱ ኩባንያዎች በኢትዮጵያ በግብርናና ሌሎች ዘርፎች ኢንቨስት ማድረጋቸውንም ያገኘነው መረጃ ያመለክታል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በትግራይ ክልል ለሚደርሰው ጥፋት ሁሉ ተጠያቂ ጦርነት እየመራ ያለው ቡድን ነው ሲል ስምረት ፓርቲ ማሳሰቡን ከ30 የአፍሪካ ሀገራት የተውጣጡ 61 የሚሆኑ ታዋቂ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወደ አዲስ አበባ መግባት መጀመራቸውን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። ሱዳን ጥቃት ተከፍቶብኛል በሚል ያቀረበችውን ክስ የተባበሩት አረብ ኤሚሬቶች ፈጠራ ስትል ሙሉ በሙሉ ውድቅ አደረገች። የተባበሩት አረብ ኤሚሬቶች መንግስት የሱዳን ጦርና የሱዳን ውጭ ጉዳይ ሚኒስቴር ከትናንት በስቲያ ሚያዝያ 26 2018 ዓ.ም በተባበሩት አረብ ኤሚሬቶች ላይ የሰነዘሩትን ክስ ፈጠራ ሲል ውድቅ አድርጎታል። ከባህረ ሰላጤው ሀገር ጋር ግንኙነት ያላቸው ድሮኖች በመጋቢት እና ሚያዝያ ወራት በሱዳን የተለያዩ አካባቢዎች ላይ ጥቃት ፈጽመዋል በሚል በሱዳን ጦር የቀረበውን ክስ ውድቅ አድርገዋል። ለሱዳን ክስ ለሮይተርስ ምላሽ የሰጡት የተባበሩት አረብ ኤሚሬትስ ባለስልጣን እነዚህ ፈጠራዎች ትኩረትን ወደ ሌላ አቅጣጫ ለማስቀየር የታሰቡ ናቸው ብለዋል። አክለውም ሌሎችን ተጠያቂ በማድረግ ኃላፊነትን ለመሸሽ የሚደረጉ ጥረቶች ናቸው ያሉ ሲሆን ዓላማቸውም ጦርነቱን ለማራዘምና እውነተኛውን የሰላም ሂደት ለማደናቀፍ ነው በማለት አስረድተዋል። በተመሳሳይ የሱዳን ውጭ ጉዳይ ሚኒስቴርና የሱዳን ጦር በጋራ በሰጡት መግለጫ ኢትዮጵያ ላይ የሰነዘሩትን ክስ የኢትዮጵያ ውጭ ጉዳይ ሚኒስቴር መሰረተ ቢስ በማለት ትናንት ባወጣው መግለጫ ሙሉ በሙሉ ውድቅ ማድረጉን መዘገባችን ይታወቃል። ሚኒስቴሩ በዚህ መግለጫው የኢትዮጵያ መንግስት የሁለቱን ሀገራት ህዝቦች የረጅም ጊዜ ወንድማማችነትና ታሪካዊ ትስስር በማክበር በሱዳን የእርስ በርስ ጦርነት ተሳታፊ በሆኑ ኃይሎች በኢትዮጵያ ሉዓላዊነትና ብሔራዊ ደህንነት ላይ የተፈጸሙ ጥሰቶችን ይፋ ሳያደርግ በትዕግስት ማለፉን አስታውቋል። ከእነዚህ ጥሰቶች ውስጥ የህወሓት ቅጥረኞችን በሱዳን ጦርነት ውስጥ በስፋት ማሳተፍ አንዱ መሆኑን መግለጫው ጠቅሷል። የሱዳን ጦር ለእነዚህ የህወሓት ቅጥረኞች የጦር መሳሪያና የገንዘብ ድጋፍ በማድረግ በኢትዮጵያ ምዕራባዊ ድንበር በኩል ጥቃት እንዲፈጽሙ ሁኔታዎችን ማመቻቸቱን የውጭ ጉዳይ ሚኒስቴር ገልጿል። በትግራይ ክልል ለሚደርሰው ጥፋት ሁሉ ተጠያቂው ጦርነት እየጠራ ያለው ቡድን ነው ሲል ስምረት ፓርቲ አሳሰበ። በምርጫ ቦርድ የተሰረዘው የህወሓት ቡድን ከጦርነቱ በፊት የነበረውን ምክር ቤት መልሻለሁ በማለት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጌ ሾሜያለሁ ማለቱን ተከትሎ የተለያዩ አካላት የሚሰነዝሩት ጠንከር ያለ ትችት እንደቀጠለ ነው። አሁን ደግሞ የስምረት ፓርቲ የሚዲያና ኮሚኒኬሽን አስተባባሪ አቶ ብርሃነ ገብረ ኢየሱስ በሰጡት አስተያየት ወደ ትግራይ ጦርነትን የሚጠሩት የህወሓት ቡድን አካላት እጆቻችን እንደቀርሞ በመላ
በመላምት መስዋዕትነት ይድናሉ ብለው እንዳያስቡ ሲሉ ገልጸዋል። አቶ ብርሃነ በትግራይ ለሚደርሰው ጥፋት ሁሉ እነዚህ ልጆች ቁጥር 1 ተጠያቂ ናቸው በማለት አሳስበዋል። የስምረት ፓርቲ ማዕከላዊ ኮሚቴ አባል አቶ ጣማራ ዱን በበኩላቸው ዶክተር ደብረጽዮንን ፕሬዝዳንት አድርገው ሾመዋል። ይህንን ቀድሞ እንደሚሆን እናውቅ ነበር ብለዋል። አቶ ጣመ በ2013 ከተመረጡት የክልል ምክር ቤት አባላት በእርግጠኝነት መናገር የሚቻለው 35 በመቶ የሚሆኑት አልተሰበሰቡም ያሉ ሲሆን ምክንያቱም የምክር ቤት አባላት ሆነው የስምረት የወለዶ ፓርቲ አባላት ሲሆኑ አሉ የማንም አባል ያልሆኑ አዲስ አበባና ትግራይ ሆኖም ያልገባሉ ብለዋል። በየቀበሌው ሰው እንዲተካ አድርገው ነው ስብሰባ ውስጥ ያስገቡት። በራሳቸው ሚዲያ ብቻ እንዲቀረጽ ነው ያደረጉት ሲሉም ገልጸዋል። እንደ ስምረት ፓርቲም ይህንን የፕሪቶሪያ ስምምነት የሚጥስና ወደ ጦርነት የሚመልስ መንገድ አንቀበለውም ብለዋል። ጊዜያዊ አስተዳደሩንና የፕሪቶሪያ ስምምነትን አፍርሶ የሚደረግ የፕሬዝዳንት ሹመት ሌላ ጦርነት ማወጅ ነው ያሉት የፓርቲ አመራሩ ሌላ ነገር የለውም ሲሉ አክለዋል። የስምረት ፓርቲ ሊቀመንበርን አቶ ጌታቸው ረዳን ጨምሮ የስምረት ፓርቲ አመራሮችና በትግራይ የሚንቀሳቀሱ የፖለቲካ ፓርቲ አመራሮች ይህን የህወሓት ቡድንን ውሳኔና እንቅስቃሴ እየተቃወሙ ይገኛሉ። ከ30 የአፍሪካ ሀገራት የተውጣጡ 61 የሚሆኑ ታዋቂ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወደ አዲስ አበባ መግባት ጀመሩ። በመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ላይ ለመሳተፍ ከ30 የአፍሪካ ሀገራት ተውጣጡና በአጠቃላይ 321 ሚሊዮን ተከታዮች ያሏቸው 61 ታዋቂ ተጽዕኖ ፈጣሪዎች ወደ አዲስ አበባ መግባት ጀምረዋል። ጉባኤው በፐልስ ኦፍ አፍሪካ ሚዲያና በኤጂኤ ቴክ ኢንተርፕራይዝ የጋራ ትብብር የተዘጋጀ ሲሆን መርሃ ግብሩ ከነገ ሐሙስ ሚያዝያ 9 እስከ ሚያዝያ 30 ቀን 2018 ዓመተ ምህረት እንደሚካሄድ ተገልጿል። አድዋ ድል መታሰቢያ ሙዚየም የሚካሄደው ይህ አህጉራዊ መድረክ አፍሪካ በዲጂታሉ ዓለም ያላትን ድምጽ ለማጉላትና ትክክለኛውን የአፍሪካ ትርክት ለዓለም ለማስተዋወቅ ያለመ ነው ተብሏል። የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ በተጽዕኖ ፈጣሪዎች፣ ፖሊሲ አውጪዎች፣ በአፍሪካ ዲያስፖራዎችና በግሉ ዘርፍ ተዋናዮች መካከል የረጅም ጊዜ ትብብር የሚፈጠርበት መድረክ መሆኑን ተገልጿል። ጉባኤው በአፍሪካ ያሉ ተጽዕኖ ፈጣሪዎች የሚሰባሰቡበት ስለ ስራቸውና ስለ አፍሪካ የሚናገሩበት እንዲሁም ስለ ይዘት ፈጠራና ስለሚገጥሟቸው ተግዳሮቶች የሚወያዩበት መድረክ መሆኑን ተጠቁሟል። ሰው ሰራሽ አስተውሎት ወይም ኤአይ በመጠቀም የይዘት ፈጣሪነት የወደፊት ሁኔታ የአፍሪካ አዎንታዊ ገጽታን መገንባትና የዲጂታል ተጽዕኖን ከአፍሪካ ህብረት የ2063 አጀንዳ ጋር ማጣጣም የሚሉ ጉዳዮች ላይ 3 የከፍተኛ ደረጃ የፓናል ውይይቶች ይካሄዳሉ ተብሏል። ጉባኤው በችግር ላይ የተመሰረተ ዘገባን በእውነተኛ የአፍሪካ የእድገት ታሪኮች ለመተካት የታለመ ስትራቴጂካዊ እርምጃ መሆኑን ተመላክቷል። እነዚህ የይዘት ውጤቶች የአፍሪካን መልካም ገጽታ ለዓለም የኢትዮጵያንም መልካም ገጽታ ለአፍሪካውያን ማሳየት የሚችሉ መሆናቸውም ተገልጿል። አሜሪካ ሆርሙዝን ለማስከፈት የጀመረችውን ዘመቻ ካቆመች በኋላ ፍትሐዊና ሁሉን አቀፍ ስምምነት ማድረግ እንደምትፈልግ ኢራን አስታወቀች። የኢራን ድርድር መሻሻል ማሳየቱን ተከትሎ ትራምፕ ሀገራቸው በሆርሙዝ ሰርጥ የጀመረችውን ወታደራዊ ዘመቻ በጊዜያዊነት ማገዷን አስታውቀዋል። ይህንን ተከትሎ ቻይና የሚገኙት የኢራን ውጭ ጉዳይ ሚኒስትር በድርድሩ ህጋዊ መብቶቻችንና ጥቅሞቻችንን ለመከላከል የምንችለውን ሁሉ እናደርጋለን ሲሉ ተናግረዋል። ቻይና በበኩሏ የሆርሙዝ ወሽመጥ በተቻለ ፍጥነት ዳግም እንዲከፈት ጠይቃለች። ዝርዝሩን ዘሩፋይል ሀብታሙ እንደሚከተል ያቀርበዋል። አሜሪካ ሆርሙዝን ለማስከፈት የጀመረችውን ዘመቻ ካቆመች በኋላ ፍትሐዊና ሁሉን አቀፍ ስምምነት ማድረግ እንደምትፈልግ ኢራን አሳወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተደረገ ያለው ድርድር መሻሻል ማሳየቱን በመጥቀስ በሆርሙዝ ሰርጥ በኩል የሚያልፉ መርከቦችን ለማጀብ ተጀምሮ የነበረው ወታደራዊ ዘመቻ ለጊዜው እንዲቆም ትዕዛዝ አስተላልፈዋል። ኢራን በበኩሏ ከአሜሪካ ጋር ፍትሐዊና ሁሉን አቀፍ ስምምነት ማድረግ እንደምትፈልግም ገልጻለች። በአሜሪካ የነጻነት ፕሮጀክት በሚል መጠሪያ የተጀመረውና በሆርሙዝ ሰርጥ በኩል መርከቦችን ለማጀብ የታቀደው ይህ ዘመቻ የሚደረገው ስምምነት እድል ለመስጠት ሲባል ለተወሰነ ጊዜ እንዲቆም መወሰኑ ነው ትራምፕ የተናገሩት። ፕሬዝዳንቱ የውሳኔ የተላለፈው ፓኪስታንን ጨምሮ ከተለያዩ ሀገራት የቀረበላቸውን ጥያቄ መሰረት በማድረግ መሆኑና ከቴህራን ጋር የሚደረገው ንግግርም ውጤት ሊያመጣ የሚችልበት ደረጃ ላይ በመድረሱ መሆኑንም ገልጸዋል። ኢራን በበኩሏ ከአሜሪካ ጋር በሚኖራት ድርድር ፍትሐዊና ሁሉን አቀፍ ስምምነት ካልሆነ በስተቀር እንደማትቀበል በውጭ ጉዳይ ሚኒስትሯ በኩል አሳውቃለች። ማክሰኞ ዕለት ትራምፕ ከቴህራን ጋር የሚደረገው ንግግር ትልቅ መሻሻል እያሳየ መሆኑን ተናግረው እንደነበርም አይዘነጋም። በቻይና ርዕሰ መዲና የሚገኙት የውጭ ጉዳይ ሚኒስትሩ አባስ አራጋቺ በድርድሩ ህጋዊ መብቶቻችንና ጥቅሞቻችንን ለመከላከል የምንችለውን ሁሉ እናደርጋለን ሲሉ መናገራቸውን የኢራን መገናኛ ብዙሃን ዘግበውታል። አባስ አራጋቺ ከቻይና ባለስልጣናት ጋር ከተገናኙ በኋላ ፍትሐዊና የተሟላ ስምምነት ብቻ እንቀበላለን ማለታቸውን ነው መገናኛ ብዙሃኑ የተናገሩት። ትራምፕ በትላንትናው ዕለት በኢራን ወደ
ወደቦች ላይ የተጣለው እገዳ ሙሉ በሙሉ ተግባራዊ ሆኖ እየቀጠለ ሳለ ፕሮጀክት ፍሪደም ስምምነቱ ይጠናቀቅና ይፈረም እንደሆነ ለማየት ለአጭር ጊዜ እንዲቆም በጋራ ተስማምተናልም ብለዋል። ከዚሁ ጋር ተያይዞ ሮይተርስ የፓኪስታን ምንጮችን ጠቅሶ አሜሪካና ኢራን ጦርነቱን ለማቆም የሚያስችል አንድ ገጽ የመግባቢያ ሰነድ ለመፈራረም መቃረባቸውንም ዘግቦታል። በስም ያልተጠቀሱት ምንጮችን ለሮይተርስ በቅርቡ እንፈርማለን ሲሉም ነው የተናገሩት። አክሲዮስ በበኩሉ ዋይት ሃውስ ጦርነቱን ለማቆም የሚያስችል ሰነድ ላይ ለመፈራረም መቃረቡን እንደሚያምንም ዘግቦታል። ሁለት የአሜሪካ ባለስልጣናትን ማናገሩን እንዲሁም በጉዳዩ ላይ ማብራሪያ የሰጣቸውን ሁለት ሌሎች ምንጮችን የጠቀሰው መገናኛ ብዙሃኑ የመግባቢያ ሰነዱ ሊፈረም መሆኑን አረጋግጦታል። ባለ አንድ ገጽ ነው የተባለው የመግባቢያ ሰነድ ስለ ኒውክሌር ድርድር ማቀፍን እንደሚያስቀምጥም ጠቅሶታል። ከነዚህ መካከል የኢራን የኒውክሌር ፕሮግራም መቋረጥ፣ የማዕቀብ መነሳትና በሆርሙዝ ወሽመጥ ያለምንም እክል መርከቦች እንዲንቀሳቀሱ ማድረግ በሰነዱ ላይ መካተታቸውን ዘግቦታል። በሁለቱ ሀገራት ንግግር ውስጥ የኒውክሌር ፕሮግራም መቋረጥና የሆርሙዝ ወሽመጥ ዳግም መከፈት ሳይግባባቸው የቆዩ ጉዳዮች መሆናቸውም አይዘነጋም። አክሲዮስ ምንጮችን ጠቅሶ በርካቶች በሰነዱ ላይ የተጠቀሱት ነጥቦችን የመጨረሻ ስምምነት እንዳልተደረሰባቸውም አሳውቋል። አሜሪካ በሚቀጥሉት 48 ሰዓታት ውስጥ ከቴህራን ምላሽ ለማግኘት እየጠበቀች ሲሆን እስካሁን ምንም አይነት ስምምነት የተደረሰበት ነገር አለመኖሩን ምንጮችን ጠቅሶ አክሲዮስ ዘግቦታል። የበንዲ እንዳለ የቻይና ውጭ ጉዳይ ሚኒስትር የሆርሙዝ ወሽመጥ በተቻለ ፍጥነት ዳግም እንዲከፈትም ጠይቀዋል። ቻይና ሁሉን አቀፍ የተኩስ አቁም ስምምነት ማድረግ አስቸኳይ ቅድሚያ የሚሰጠው ጉዳይ እንደሆነ ታምናለች። ግጭትን ዳግም መቀስቀስ አስፈላጊ አይደለም በማለት በውጭ ጉዳይ ሚኒስትሯ በኩል አሳውቃለች። የባህር ወሽመጡን በተመለከተ ዓለም አቀፉ ማህበረሰብ መደበኛና ደህንነቱ የተጠበቀ እንቅስቃሴ ወደ ነበረበት በመመለስ ረገድ የጋራ ስጋት አለው። ቻይናም የሚመለከታቸው አካላት ከዓለም አቀፍ ማህበረሰብ ለሚመጣው ጠንካራ ጥሪ በተሻለ ፍጥነት ምላሽ እንደሚሰጡ ተስፋ እንደምታደርግም ተገልጿል። የኢራን አብዮታዊ ዘብ በበኩሉ የወራሪዎች ስጋት የሚያበቃ ከሆነ ወሳኙ የባህር መተላለፊያ መስመር መልሶ የሚከፈትበት ሁኔታ መቃረቡን አመላክቶታል። አክሎም የወራሪዎች ስጋት ሲያበቃ በአዲሱ አሰራር መሰረት በወሽመጡ በኩል የሚደረጉ ጉዞዎች ዘላቂና አስተማማኝ ይሆናሉ በማለት ኢራን ያወጣችው ወሽመጡን የማስተዳደር ደንብ ተግባራዊ እንደሚሆንም ገልጾታል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሳለ ደርሰናል። መረጃዎቹን ሀና ፍስሐ ታቀርባቸዋለች። አሁንም በድጋሚ አብራችሁን ቆዩ። የኢትዮጵያ የኃይል ማምረት አቅም ከ9752 ሜጋዋት በላይ መድረሱን የኤሌክትሪክ ኃይል ገለጸ። የኢትዮጵያ ኤሌክትሪክ ኃይል የታላቁ የኢትዮጵያ ህዳሴ ግድብ የአይሻ 2ና የአሰላ የነፋስ ኃይል ማመንጫዎች በስኬት ተጠናቀው ወደ ስራ በመግባታቸው የሀገሪቱ የኃይል ማምረት አቅም ከ9752 ሜጋዋት በላይ መድረሱን አስታውቋል። የኢትዮጵያ ኤሌክትሪክ ኃይል የኮርፖሬት ኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን የኤሌክትሪክ ኃይል ፍላጎት ከጊዜ ወደ ጊዜ ያደገ መምጣቱን ተናግረዋል። በኢትዮጵያ የኤሌክትሪክ ኃይል ፍላጎት እንዲጨምር ምክንያት ከሆኑት ውስጥም የከተሞች እድገት፣ የኢንዱስትሪዎች መስፋፋትና ከዲጂታል ሽግግር ጋር በተያያዘ መሆኑን ገልጸዋል። የኢትዮጵያ ኤሌክትሪክ ኃይል ዘመኑ የሚጠይቀውን ኃይል ለማቅረብና የዜጎችን ፍላጎት ለማሟላትም የተሟላ አገልግሎት ለመስጠት የኃይል ማመንጫ ጣቢያዎችን ማስፋፋትና ማዘመን፣ የኃይል ማስተላለፊያ መስመሮች መገንባት መቻሉን ገልጸዋል። በኢትዮጵያ 44 በመቶ የነበረው የኃይል ተደራሽነት ሽፋን ባለፉት 7 ዓመታት የኃይል መሰረተ ልማቶችን በማስፋፋት ሽፋኑን ወደ 54 በመቶ ማሳደግ እንደተቻለም አቶ ሞገስ ተናግረዋል። ከ7 ዓመት በፊት ኃይል የማመንጨት አቅም 4462 ሜጋዋት እንደነበር በማስታወስ አሁን ወደ 9752 ከፍ ማድረግ እንደተቻለ ለኢዜአ ተናግረዋል። የታላቁ የኢትዮጵያ ህዳሴ ግድብ ከሚያመነጨው የኤሌክትሪክ ኃይል ከፍተኛውን ድርሻ እንደሚይዝ የገለጹት አቶ ሞገስ ግድቡ ለሀገራዊ የኃይል ማመንጨት አቅም እድገት ገንቢ አስተዋጽኦ አበርክቷል ነው ያሉት። ኢትዮጵያ በታዳሽ የኃይል ምንጮች ላይ ያላትን እምቅ አቅም በመጠቀም የአፍሪካ ህብረትን የ2063 አጀንዳ ለማሳካትና አህጉሪቱን በኤሌክትሪክ ኃይል ለማስተሳሰር ቁልፍ ሚና እየተጫወተች ትገኛለች ብለዋል። ሀገራዊ የኃይል አቅርቦት ፍላጎቶችን ለመመለስ በተከናወኑ ተግባራትም ተጨባጭ ውጤቶች የተመዘገቡ ቢሆንም የኢትዮጵያ ፈጣን እድገት የሚመጥን የኃይል ተደራሽነትን ለማረጋገጥ ግን ቀሪ ስራዎች አሉ ነው ያሉት። ቡና ባንክ ደንበኞች ባሉበት ሆነው የባንክ ሂሳብ እንዲከፍቱ የሚያስችል የዲጂታል ኦንቦርዲንግ ስርዓት ይፋ አደረገ። ቡና ባንክ በርካታ የባንክ አገልግሎቶቹን በዲጂታል መንገድ ለማከናወን የሚያስችለውን የዲጂታል ደንበኞች ምዝገባ ስርዓት ወይም ዲጂታል ከስተመር ኦንቦርዲንግ ሲስተም ሚያዝያ 26 ቀን 2018 ዓ.ም በይፋ ወደ ስራ ማስገባቱን አስታውቋል። ይህ አዲስ በድረገጽ ላይ የተመሰረተው የአሰራር ስርዓት ደንበኞች በአካል ወደ ባንክ ቅርንጫፎች መሄድ ሳያስፈልጋቸው
ስለሌላቸው ጊዜያቸውንና ጉልበታቸውን ቆጥበው ባሉበት ሆነው የባንክ ሂሳብ እንዲከፍቱና የተለያዩ አገልግሎቶችን እንዲያገኙ የሚያስችል ነው ተብሏል። የባንኩ ዋና ስራ አስፈጻሚ አቶ ሙሉጌታ አለማየሁ የቡና ባንክ ዲጂታል ስትራቴጂ ከሀገር አቀፉ የዲጂታል ኢኮኖሚ ጋር የተናበበ መሆኑን ገልጸው በዚህ የዲጂታል ኦንቦርዲንግ አገልግሎት የባንክ አገልግሎቱን ለማግኘት እንቅፋት የሆኑትን ጂኦግራፊያዊና ሎጂስቲካዊ ገደቦችን ማስቀረት መቻሉን ተናግረዋል። ይህ አማራጭም የአሰራር መጓተትን በከፍተኛ ደረጃ ከመቀነሱም በላይ በዘመናዊ ቴክኖሎጂ የታገዘውን ሀገራዊ የፋይናንስ አካታችነት ግብ የሚደግፍ መሆኑንም ተናግረዋል። ዋና ስራ አስፈጻሚው አክለውም እንደ ፋይዳ ካሉ ሀገራዊ የዲጂታል መሰረተ ልማቶች ጋር ለማስተሳሰር የደንበኞችን ማንነት በቅጽበት ማረጋገጥና መመዝገብ የሚያስችልም ጭምር ነው ብለዋል። የአገልግሎት ስርዓቱ ለህዝብ ክፍት ከመደረጉ በፊትም የቅርንጫፍ ሰራተኞች የተሟላ ስልጠና መውሰዳቸውንና የመረጃ ታማኝነትንና ደህንነትን ለማረጋገጥ የሚያስችል ጠንካራ የሳይበር ማዕቀፍ መዘርጋቱ ተመላክቷል። ስርዓቱ ከፍተኛ ቁጥር ያለውን የደንበኞች ፍሰት ለማስተናገድና ጥብቅ የሆነ የመረጃ ግላዊነት ስታንዳርዶችን ለመጠበቅ በሚያስችል መንገድ ታስቦ የተነደፈ ነውም ተብሏል። ይህ ዘመናዊ ትግበራ የባንኩ የቪዥን 2030 ስትራቴጂክ እቅድ አካል እንደሆነና ባንኩን በቅርንጫፍ ላይ ከተመሰረተ አሰራር ወደ ተማከለና ዲጂታል መር ፕላትፎርም ስርዓት ለማሸጋገር የሚረዳ መሆኑንም ቡና ባንክ ለአባይ ቴሌቪዥን የላከው መግለጫ ያመለክታል። ሳፋሪኮም ኢትዮጵያ በማያውቋቸው የውጭ ሀገር ቁጥሮች አማካኝነት እየተፈጸመ ባለው የማጭበርበር ድርጊት ላይ ደንበኞቹ ጥንቃቄ እንዲያደርጉ አሳሰበ። ሳፋሪኮም ኢትዮጵያ ደንበኞቹ በማያውቋቸው ዓለም አቀፍ ስልኮች አማካኝነት ለከፍተኛ የገንዘብ ብክነትና ለማጭበርበር ድርጊት እንዳይጋለጡ አስቸኳይ የጥንቃቄ መልእክት አስተላልፏል። አጭበርባሪዎቹ ደንበኞች ተመልሰው እንዲደውሉ በማድረግ ከፍተኛ የውጭ ሀገር ጥሪ ክፍያ እንዲቆርጥባቸው የሚያደርግ ስልት እየተጠቀሙ መሆኑን አስታውቋል። ሳፋሪኮም ኢትዮጵያ ዛሬ ባወጣው መረጃ መሰረት ግለሰቦች በማያውቋቸው የውጭ ሀገር ስልክ ቁጥሮች አማካኝነት ወይም ሚስኮል የጥሪ ምልክት በማድረግ ደንበኞች ተመልሰው እንዲደውሉ የማሳሳት ስራ እየሰሩ ይገኛሉ ብሏል። እንደ ተቋሙ ገለጻ በተለይም በፕላስ 601 ፕላስ 993 ፕላስ 371 ፕላስ 37 ፕላስ 255 ፕላስ 375 እና ፕላስ 381 መሪ ኮዶች የሚጀምሩ ስልኮች ለማጭበርበሪያነት በስፋት እየዋሉ መሆኑን ተለይቷል ነው ያለው። ደንበኞች ለእነዚህ ጥሪዎች ምላሽ በሚሰጡበት ወይም ተመልሰው በሚደውሉበት ወቅትም ጥሪው የሚታሰበው በዓለም አቀፍ ከፍተኛ ታሪፍ በመሆኑ በሂሳባቸው ላይ ያለውን የገንዘብ መጠን ወይም የአየር ሰዓት በአጭር ጊዜ ውስጥ ይበላል ሲል ሳፋሪኮም አስታውቋል። ህብረተሰቡ ለማያውቋቸው የውጭ ሀገር ጥሪዎች መልሶ በመደወል አላስፈላጊ ለሆነ ኪሳራ እንዳይጋለጥ ማሳሰቢያ መሰጠቱን ከሳፋሪኮም የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። ስትከታተሉት የነበረው የዕለተ ሮብ ሚያዝያ 28 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት ይሁንላችሁ።